People come to me and say, Reinhard, please lay your hand. አንዳንድ ሰዎች ወደ እኔ ይመጡና የሚያስገርመኝን ጥያቄ ይጠይቁኛል። ይቀርቡኝና ሬናልድ እባክህ እጆችህን ጫንብንና ቅባትህን አካፍለን ይሉኛል። ለነሱ የምነግራቸውን ምላሽ እንድነግራችሁ ትፈልጋላችሁ? እንዲህ እላችኋለሁ፣ ያማችኋል እንዴ? ስታስቡት ለኔ የተሰጠኝን ቅባት ወደ እናንተ አካፍዬ እኔ ባዶ እጄን እንድመለስ ነው የምትፈልጉት? በጣም ልወዳችሁ እችላለሁ፣ ነገር ግን ያን ያህል ቅባት እስከመስጠት የሚያደርስ ፍቅር የለኝም እላችኋለሁ። ይኸውላችሁ በእግዚአብሔር ፊት እነግራችኋለሁ፣ መጽሐፍ ቅዱሴን ከመጀመሪያ እስከ መጨረሻ ድረስ ጠንቅቄ አንብቤዋለሁ። በዛም መሰረት እውነቱን ስነግራችሁ ለኔ የተሰጠኝን ቅባት እኔ ብፈልግና በራሴ ፈቃድ እንኳን የኔን ቅባት ወደ እናንተ ማስተላለፍ ማካፈል አልችልም። ግር ሊላችሁ ይችላል። ነገር ግን አሁን የምነግራችሁ እውነታ እጅግ በጣም ጠቃሚ ነው። በህይወት ዘመኔ ይህንን ስረዳ ብዙ ነገሮችን እንድቀይር ረድቶኛል። አያችሁ፣ ለምሳሌ እናንተ ቦንኬ ላይ የፈሰሰው ቅባት እናንተም ላይ ቢፈስ ልክ የቦንኬ ግልባጭ መሆን ትጀምራላችሁ ማለት ነው። ለምሳሌ ቦንኬ በሚሄደው አካሄድ፣ ቦንኬ በተቀበለው ራእይ መሄድ ትጀምራላችሁ ማለት ነው። ልክ የኔን ኮፒ ወይም ደግሞ ግልባጭ ትሆናላችሁ። እስኪ ንገሩኝ፣ እግዚአብሔር ከመቼ ጀምሮ ነው በግልባጭ የሚሰራው? ልንገራችሁ፣ እግዚአብሔር አምላክ ጸጋ ወይም ደግሞ ቅባት አያልቅበትም። የአንዱን ለሌላ ራሱን ኮፒ እያደረገ አይሰጥም። ልክ እንደ አንዳንድ ምርቶች ሜዲን ቻይና፣ ሜዲን ጃፓን እየተባለ የተለያዩ ሰዎች ላይ አንድ አይነት ምርት አድርጎ አይለጥፋቸውም። ለምን እንደሆነ ታውቃላችሁ? እግዚአብሔር የሚደጋግም አምላክ አይደለም። የሚደግም ሳይሆን የሚፈጥር ነው። እውነተኛ የእግዚአብሔርን ማንነት ማየት ከፈለጋችሁ እስኪ ወጣ ብላችሁ ጫካውን ተመልከቱ። ወጣ ብላችሁ ተፈጥሮን ተመልከቱ። በፍጹም የሚደጋገሙ ነገሮችን በተደጋጋሚ አታዩም። የእግዚአብሔር አሰራር እጅግ በጣም ውብና ሚስጥራዊ ነው። ይገርማችኋል፣ በአንድ ዛፍ ላይ የሚበቅሉ ሁለት ቅጠሎች እንኳን የተለያየ መልክና ቀለም፣ ይዞታ፣ የተለያየ ቅርጽ ሳይቀራላቸው ታውቃላችሁ። 8 ቢሊዮን የሚጠጋ የህዝብ ቁጥር አለ። ከ8 ቢሊዮን ውስጥ ሁለቱ አንድ አይነት አሻራ በፍጹም የላቸውም። 8 ቢሊዮን የተለያየ አሻራ አላቸው። ታዲያ እግዚአብሔር በዚህ ልክ እየተጠበበ ፍጥረታትን የፈጠረው አምላክ ልክ ቅባትና ጸጋ ሊሰጣችሁ ሲል አንሶበት ወይም ደግሞ ሳይኖረው ቀርቶ እየደጋገመ የአንዱን ለሌላው የሚሰጥ ይመስላችኋል? ሐሳብ አልቆበት በቃ የከሌን ለከሌ ልስጥ የሚል ይመስላችኋል? በፍጹም 100% ነግራችኋለሁ፣ ይህ በፍጹም ልክ አይደለም። ይህንን የምትሰሙ በሙሉ በፍጹም የአንዱን ጸጋ ወይም ደግሞ የአንዱን ክርስቲያን አካሄድ የግድ መሄድ አለበት ማለት አይደለም። አንዱን ክርስቲያን አይቶ እግዚአብሔር እሱ ላይ ያደረገውን በእኔም ላይ ያደርግ ልትሉ አይገባም። እግዚአብሔር በእናንተ ላይ ያስቀምጠው የራሳችሁ የሆነ የሚያምር ውበት ያለው አቅም አለው። በእግዚአብሔር መንግስት ላይ ኮፒ ተደርጎ ግልባጮች አይደለንም የምንበዛው። ሁላችንም ከዋናው ከሆነው ከኢየሱስ ክርስቶስ የመጣን የራሳችን ውበትና ማንነት ያለን በሱ አምሳል የተፈጠረን ሰዎች ነን። ሃሌሉያ! በደንብ ልሰሙኝ ይገባል። ልብ ብላችሁ አትኩራችሁ ስሙኝ። እኔ ይህንን እውነታ ያወቅኩ ጊዜ እይታዬ በሙሉ ተቀየረ። መጽሐፍ ቅዱስ የእውነት ሊነግራችሁ የሚፈልገውን ነገር በአዲስ እይታ ልታዩ ይገባል። ታውቃላችሁ፣ በመጽሐፍ ቅዱስ ላይ 120 የሚያክሉ ሰዎች በባለ 50 ቀን ላይ ከጴጥሮስ ጋር አብረው ነበሩ። የሚገርማችሁ ነገር ለ120ዎቹም የእግዚአብሔር እሳት ከሰማይ መጣ። አንድ አይደለም፣ ለ120ዎቹም የተለያየ ነው። እግዚአብሔር በደቦ የሚያስብ አምላክ አይደለም።
መጽሐፍ ቅዱስ እንደዚህ አይነት ፍንጮች ደጋግሞ ይሰጠናል። ደግሞ ታውቃላችሁ ጌታ ሆይ እንደ ቦንኬ አርገኝ እንደ ቦንኬ አርገኝ ብላችሁ የምትጸልዩ ከሆነ ምናልባት እግዚአብሔር ጸሎታችሁን ሰምቶ ልክ እንደኔ እንደ ቦንኬ ካደረጋችሁ እጅግ በጣም ህይወታችሁ ልትጠሉትና አገልግሎታችሁን እንኳን ልትተውት የምትችሉበት ደረጃ ላይ ልደርሱ ትችላላችሁ። እግዚአብሔር አምላክ ለኔ የሰጠኝ ጸጋ ከናንተ ማንነት ጋር ላይጣጣም ይችላል። እኔ የራሴ ማንነት እንዳለኝ ሁሉ እናንተም የራሳችሁ ማንነት አላችሁ አምናለሁ። ይህንን በምትሰሙት ሁሉ ላይ እግዚአብሔር የራሱ የሆነ ዓላማና የራሱ የሆነ ጸጋ በእናንተ ህይወት ላይ አስቀምጧል። ምናልባት ይህ ሰው የቦንኬ አይነት ጸጋ አለው ልትባሉ ትችላላችሁ። ነገር ግን ልክ የሰው እጅ እንደሚመሳሰልና ነገር ግን የእጁ አሻራ በጥልቀት ሲታይ እንደሚለያይ ሁሉ እግዚአብሔር በእናንተ ላይ ያስቀመጠው ልዩ ጸጋ አለ። ምንም እንኳን ከተለያዩ ሰዎች ጋር የሚመሳሰል ባህሪ ቢኖረውም እግዚአብሔር ግን ለእያንዳንዶቻችን ልዩ ልዩ የሆነ ነገርን አዘጋጅቷል። አንድ ታሪክ ልንገራችሁ። በአፍሪካ ውስጥ እያለሁ በአንድ ከተማ ላይ ያገለግል ነበር። ከዚህ በኋላ አንድ ግርማ ሞገስ የነበረው አንድ አገልጋይ የሆነ ወጣት ወደ እኔ መጣና እንዲህ አለኝ፣ እባክህ አገልጋይ ቦንኬ ለምታርፍበት ክፍል ሆቴል እንድከፍል ፍቀድልኝ አለኝ። እኔ ከዚህ በፊት እንደዚህ ያለኝ አንድም አፍሪካዊ ሰው አልነበረም። እጅግ በጣም ከመገረሜ የተነሳ ድጋሚ ጠየቅኩት። ለኔ ለማርፍበት ሆቴል ክፍያ መክፈል ፈልገ ነው አልኩት። እሱም ደግምና አዎ የእግዚአብሔር ሰው ልከፍል እፈልጋለሁ፣ እባክህ ፍቀድልኝ አለኝ። እኔም ወዲያውኑ ለምን ይህንን ማድረግ እንደፈለገ ጠየቅኩት። ከዚህ በኋላ የዚህ ወጣት አገልጋይ ምላሽ እጅግ በጣም የሚያስገርም ነበር። ምክንያቱም ደግሞ እንዲህ አለኝ፣ ልክ ከሆቴሉ አገልግሎትን ጨርሰ እንደወጣ ከሆቴሉ ሰዎች ጋር ተነጋግሬያለሁ። ምንም አንሶላውንም ሆነ ብርድ ልብሱን አይቀይሩትም። እኔም አንተ ከወጣ በኋላ እዛ አልጋ ላይ እተኛና አንተ ላይ ያረፈውን ቅባት እኔም እካፈላለሁ አለኝ። በዚህ ንግግሩ እጅግ በጣም ተገረምኩኝ። እሱ በመልካምና በጥሩ ነበር የተናገረው። እኔም እንደዛ የማየው መስሎት ነበር። እኔ ግን እጅግ በጣም አዘንኩኝ። ምክንያቱም እንዴት በቆሸሸ አንሶላና በቆሸሸ ብርድ ልብስ ላይ ቅባት በእንደዚህ አይነት ተራ ስፍራ ላይ ይገኛል ብሎ ያምናል? እኔ አላውቅም ማን እንደዚህ አይነት የማይሆንና የማይመስል ትምህርት እንደሚያስተምር አላውቅም። እግዚአብሔር አምላክ ለናንተ ማንነት የሚመጥንና ከናንተ ጋር አብሮ መሄድ የሚችል ቅባትን አዘጋጅቶላችኋል። እርሱን ደግሞ መስጠት የሚችለው ራሱ ፈጣሪ እግዚአብሔር ብቻ ነው። መንፈስ ቅዱስ በእናንተ ውስጥ የሚያቀጣጥለው የራሱ የሆነ እሳት አለው። ከሌላ ሰው አይበደርም። ኃይለኛ ጠንካራና ልዩ የሆነ ቅባት እግዚአብሔር በእናንተ ላይ አዘጋጅቷል። ዋናው ነገር እግዚአብሔር ከናንተ ጋር ይሁን። ከሰዎች በላይ እግዚአብሔር ከናንተ ጋር መሆኑ ዋና ነገር ነው። እርሱ ከኛ ጋር ካለ ማን ይቃወመናል? እርሱ ከናንተ ጋር ካለ ቀይ ባህር ከፊት ለፊታችሁ ሲከፈል ታያላችሁ። አንድ ነገር አምናለሁ፣ እንደማትቃወሙኝ ተስፋ አደርጋለሁ። አንድ ክርስቲያን ቅባትን ፍለጋ ከቸርች ከቤተ ክርስቲያን ወደ ቤተ ክርስቲያን መሄዱ በፍጹም ልክ አይደለም። ይህ መቅበዝበዝ ነው። አዲስ ቅባት፣ አሮጌ ቅባት የሚባል ነገር የለም። አስታውሳለሁ በአሜሪካ ውስጥ ስለ አንድ ነገር እንድሰብክ ተጠየቅኩኝ። ስለ ትኩስ እሳት፣ ትኩስ የመንፈስ ቅዱስ እሳት በሚል ርዕስ እንድሰብክ ተነገረኝ። ታዲያ ለመዘጋጀት ከወሰንኩኝ በኋላ መጽሐፍ ቅዱስ ላይ ምንም ነገር ላገኝ አልቻልኩም። እኔም በዛ ስፍራ ከተገኘው በኋላ መድረክ ላይ ወጣሁና ነገርኳቸው። ዛሬ እንደሰብክ የተነገረኝ ርዕስ ስለ ትኩስ እሳት ነው። እስቲ ከናንተ መካከል ማን ነው ስላረጀ ወይም ስላደረ እሳት የሚያውቀው አልኩ። አያችሁ፣ እግዚአብሔር አንዴ በእናንተ ላይ ጸጋውን ካፈሰሰባችሁና ቅባት ከሰጣችሁ ያ ቅባት እናንተ ከራሳችሁ ጋር ተንከባክባችሁ እስካቆያችሁት ድረስ ለዘላለም ትኩስ ሆኖ አዲስ ሆኖ ይቆያል እንጂ የእግዚአብሔር ቅባት በየትኛውም ሁኔታ በየትኛውም ሰዓት ሊያረጅ አይችልም።
ከእናንተ ጋር ከዘላለም እስከ ዘላለም አብሯችሁ ይሆናል። እግዚአብሔር በእናንተ ላይ ያስቀመጠውን ጸጋና ስጦታ እንዲጋጋል አድርጉት እንጂ ሌላ አዲስ ቅባት ፍለጋ በየቦታው አትዙሩ። እግዚአብሔር የሰጣችሁ ጸጋ ለጥቂት ጊዜ ታይቶ የሚጠፋ አይደለም። ሰዎች አዲስ ቅባት ያስፈልገኛል የሚሉበት ብቸኛ ምክንያት እግዚአብሔር የሰጣቸውን ቅባት ስላልተሰማቸውና ገና ስላላወቁት ነው። መንፈስ ቅዱስ በእኛ ላይ ሊሆን ይችላል። መንፈስ ቅዱስ ከኛ ጋር ነው። ነገር ግን ያ ላይሰማን ይችላል። እስኪ አንድ ምሳሌ ልንገራችሁ። በባለፈው ወቅት ቁጭ ብዬ መጽሔት እያነበብኩኝ ስለ አንድ ታዋቂና በዓለማችን ላይ አንደኛ ስለተባለው ዋናተኛ አየው። ኢያን ቶርፒዶ ይባላል። እስኪ አስቡት፣ ኢያን ወደ እናንተ ቤት አንኳክቶ መጣ። እናንተም ተገርማችሁ ወደ ቤታችሁ እንዲገባ ታደርጉትና ሻይ፣ ቡና እንዲሁም ደግሞ ትንሽ የሚቀማምሰው ነገር ታቀርቡለታላችሁ። ኢያንም በቤታችሁ ተመቻችቶ ቡናውን ይዞ እየጠጣ ቁጭ ብሏል። እስኪ ልጠይቃችሁ፣ ቡናውን ቁጭ ብሎ ተመቻችቶ በሚጠጣበት ሰዓት ወዲያውኑ ድንገተኛ ኃይል ወደ ውስጡ ይገባና ያ በዋና ጊዜ የሚጠቀመው ኃይል የሚመጣበት ይመስላችኋል? ወይም ደግሞ ቡና እየጠጣ በድንገት ዋኝ ዋኝ እያለው እጁን እያወራጨ ልክ እንደ ዋና ውስጥ እንደሚሄድ ሰው የሚሆን ይመስላችኋል? በፍጹም። ውስጡ ያለውን እምቅና ዓለም የሚገርምበትን አቅም እንኳን ይረሳዋል። አይደለም የዋና ችሎታውን ሊያስታውስ ይቅርና በዛ ሰዓት የሚያስበው ስለ ቡናው መጣፈጥ አለመጣፈጥ ወይም ደግሞ ከቡናው ጋር ስላቀረባችሁለት ስለ ቡና ቁርስ ብቻ ነው እንጂ በፍጹም በዋና ላይ ስላለው አቅም እያሰበ አይጋጋልም። ነገር ግን ኢያን ራሱ በኦሎምፒክ ውድድር ላይ ራቁቱን መነጽርና ኮፍያውን አድርጎ ዋና መዝለያው ላይ ቆሞ የጥይቱን ድምፅ ለመስማት እየተጠባበቀ የመጀመሪያውን የጥይት ድምፅ ሂዱ ብሎ የሚያመለክተውን የጥይት ድምፅ ለመስማት እየተጠባበቀ በዛ ሰዓት ያንን ካያችሁት ያለውን እምቅ አቅም በሙሉ በዛ ዋና ቦታ ላይ ለማውጣት እየተዘጋጀና እየነደደ ማየት ትችላላችሁ። ዛሬ አንድ መልእክት አለ። በመንፈስ ቅዱስ ለተጠመቀ ክርስቲያን በሙሉ የሚሆን መልእክት አለኝ። በቤተ ክርስቲያን ውስጥ ቁጭ ከማለት ውጪ ምንም ስራ ከሌላችሁ የመንፈስ ቅዱስን ኃይል ልታገኙት ወይም ሊሰማችሁ አትችሉም። የመንፈስ ቅዱስ ኃይል በስሜት ሳይሆን በልምምድ የሚመጣ ነው። እግዚአብሔር ያዘዘውን ትእዛዛቶች አድርጉ። ያኔ የእግዚአብሔር በረከት በእናንተ ላይ መምጣት ይጀምራል። እግዚአብሔር ያንን ነገር የምታስፈጽሙበትን የምታደርጉበትን ኃይልና አቅም ወደ እናንተ መልቀቅ ይጀምራል። ያኔ መነቃነቅ ስትጀምሩ እግዚአብሔር ቅባቱን ይለቅላችኋል። ለዛ ነው በስሜ አጋንንትን ታወጣላችሁ ይለናል። ደግሞ በሽተኞች በስሙ እንደሚፈወሱ ነግሮናል። ከቅባት ወደ ቅባት ከቤተ ክርስቲያን ወደ ቤተ ክርስቲያን መሯሯጣችሁን አቁሙ። እግዚአብሔር ለናንተ የሰጣችሁ ቅባት ከናንተ ጋር የሚጣጣምና ለናንተ የሚሆን ቅባት ነው። በዛ መሰረት ከሄድንና እግዚአብሔር ካዘጋጀልን አጀንዳ ጋር መጣጣም የምንችል ከሆነ ያኔ የእግዚአብሔርን ስራ በትጋት መስራት እንችላለን። ውጤታማና ፍሬያማ መሆን እንጀምራለን። ታውቃላችሁ፣ ገና የ11 ዓመት ብላቴና ያለው ነው መንፈስ ቅዱስን ለመጀመሪያ ጊዜ በህይወቴ ውስጥ የጋበዝኩት። ከዛ ሰዓት ጀምሮ ልቤ ይነሳሳ ነበር። ልቤ ይነቃቃል። የመንፈስ ቅዱስ ውስጤ ይሰማኛል። እሳቱ ውስጤ ነበር። አስታውሳለሁ፣ እጅግ በጣም እነቃቃ ነበር። ታዲያ በቤተ ክርስቲያን ውስጥ የሚገኙትን ወጣቶች ሰበሰብኩና ወጣ ብለን ስለ መንፈስ ቅዱስ እንወያይ፣ መጽሐፍ ቅዱሳችንን እናጥና አልኩኝ። እነሱም ግን አልፈለጉም ነበር። እነሱ እምቢ ቢሉም እኔ ግን ራሴን ማስቆም አልቻልኩም ነበር። ውስጤ ከፍተኛ የሆነ ፍላጎት፣ መነቃቃትና ጉጉት ነበር። ብቻዬን ወጥቼ ከራሴ ጋር ስለ መንፈስ ቅዱስ እወያይ ነበር። አስታውሳለሁ፣ በጊዜው ወጣት ነበርኩኝ። ጥሩ ድምፅ ነበረኝ። ጊታሬን ይዤ ወጥቼ መንገድ ላይ እዘምር ነበር። መንገድ ላይ የሚሄዱ ሰዎች ተገርመው ቆመው ይመለከቱኝ ነበር።
አስታውሳለሁ ቀስ እያሉ እርስ በርስ ምን አይነት መልካም ወጣት ነው ይሉኛል። ይህ መልካም ልጅ ነው፣ መልካም ፍሬ ነው ሲሉኝ ትንሽነት ይሰማኝ ነበር። ውስጤ የበለጠ ይቃጠል ነበር። ምክንያቱም እኔ ውስጥ የነበረው እጅግ በጣም ትልቅና ኃያል የሆነው አምላክ ነው። አያችሁ፣ እኛ ክርስቲያኖች ማለት ውጫችን ምንም ትንሽ ቢሆን ምንም ምስኪን ብንመስልም ግን በውስጣችን ትልቁ መንፈስ ቅዱስ የሚመራን አለ። ልክ በትንሽ ሳጥን ውስጥ እንደተጠቀጠቁ ፈንጂዎች ነን። ታዲያ በዚህ ሰዓት የተወሰኑ ጥቂት ሰዎች ልክ ተሰብስበው እኔን ማየት ሲጀምሩ ወዲያውኑ አቆምኩኝና በዛ በብላቴና አንደበቴ የማውቀውን የእግዚአብሔርን ቃል መናገር ጀመርኩኝ። ታውቃላችሁ፣ እግዚአብሔር አምላክ ለዛ ብላቴና እንኳን እጅግ በጣም ታማኝ አምላክ ነበር። አላቅኝ አንድ ሰው ወደ መንግስቱ መጣ። አንድ ሰው በዛ ብላቴና አንደበት መዳን ቻለ። እኔም እጅግ በጣም ተደሰትኩና እግሮቼ እየሮጡ ወደ አባቴ ወደ ቤተ ክርስቲያኑ ሽማግሌና መሪ ሄድኩኝ። እንዲህ አልኩት፣ ጮክ ብዬ አባቴ ብዬ ተናገርኩ። ሰራልኝ እኮ ሰራልኝ፣ ሆነ፣ እግዚአብሔር አሳካው ብዬ በደስታ እየፈነጠስኩኝ ተናገርኩኝ። ዛሬ አንድ ነገር እነግራችኋለሁ። ተነስታችሁ መስራት የምትጀምሩ ከሆነ፣ ተነስታችሁ መነቃነቅ የምትጀምሩ ከሆነ እግዚአብሔር ሳይንቃችሁ ለኔ ያሳየውን ጸጋ ለእናንተም ያሳያችኋል። እናንተ የእውነት ተነቃቅታችሁ መንፈስ ቅዱስ በውስጣችሁ እየተቀጣጠለ መወታችሁ መስራት የምትችሉ ከሆነ እግዚአብሔር ፍሬን ይሰጣችኋል፣ በፍሬ ይባርካችኋል። ከእናንተ የሚጠበቀው ከተቀመጣችሁበት ወንበር መነሳት ብቻ ነው። ልክ ኢሳይያስ እንዳደረገው ተንበርከኩና ጸሎታችሁ ከምድር እስከ ሰማይ ሰንጥቆ እስኪሄድ ድረስ ተናገሩ። ኢሳይያስ እንደተናገረው አምላክ ሆይ እኔን ላከኝ እንዳለ እግዚአብሔር ዛሬ የሚልካቸውን ሰዎች እየፈለገ ነው። እመኑ። ይህንን ማድረግ የምትችሉ ከሆነ አንድ ቀን ራሳችሁን ሰራልኝ፣ ተከናወነልኝ ስትሉ ታገኙታላችሁ። አያችሁ፣ ያኔ በብላቴና አንደበቴ አንድ ሰው ሲድን ሰራ፣ እግዚአብሔር አደረገው ብዬ እንደተናገርኩት ከብዙ ዓመታት በኋላ እግዚአብሔር አምላክ በአንድ ፕሮግራም ላይ ብቻ ከ1 ሚሊዮን በላይ ነፍሳትን ሲሰጠኝ ያኔ ያገዘኝ አምላክ አሁንም እያገዘልኝ ነው። አከናወነልኝ ብያለሁ። ያኔም የእግዚአብሔር እሳት ትኩስ ነው፣ አሁንም ትኩስ ነው፣ ወደፊትም ትኩስ ነው። የእግዚአብሔር እሳት አይቀዘቅዝም፣ ለዘላለም ይቀጣጠላል። እባካችሁ አሁን የነገርኳችሁን ነገሮች አምናችሁኝ በሕይወታችሁ ላይ መተግበር ጀምሩ። እናንተ እንኳን አሁን የተናገርኩትን ባታምኑ፣ እኔ ግን ለራሴ አምኛለሁ። ሰርቶልኛል። የሰራልኝን ነገር ደግሜ የነገርኳችሁ ነው። ሃሌሉያ። ታውቃላችሁ፣ በበዓለ ሃምሳ ቀን እነዛ ሰዎች የመንፈስ ቅዱስ እሳትን ሲቀበሉ ጴጥሮስ ከሁሉም ተለይቶ ኃይለኛና ጠንካራ ስብከትን መስበክ ጀመረ። ከጴጥሮስ ጀርባ የነበሩት 119 ሰዎች ምን እያደረጉ የነበረ ይመስላችኋል? ስታስቡት ከጀርባው ቆመው እጃቸውን አጣምረው እየታዘቡና እያዳመጡት በል ጴጥሮስ በደንብ ተናገር እያሉ የሚያወሩት ይመስላችኋል? ወይስ ከኋላው ቆመው አሜን እያሉ ልክ ቤተ ክርስቲያን ውስጥ እንደሚባለው የሚሉ ይመስላችኋል? አይደለም፣ አይደለም፣ በፍጹም እንደዚህ አልነበረም። በእርግጠኝነት ጴጥሮስ ሲሰብክ እነሱም በእሳት በመንፈስ ቅዱስ እሳት እየተቀጣጠሉ አብረውት እያገዙት ነበር። አስታውሱ፣ በዛ ቀን ብቻ 3000 የሚያክሉ ሰዎች ድነዋል። በዛኑ ቀን 3000 የሚያክሉ ሰዎች በመንፈስ ቅዱስ ተጠምቀዋል። ዋነኛውንና ትክክለኛውን ውጤት የምንሻና የምንፈልግ ከሆነ ዋነኛውንና ትክክለኛውን ትምህርት ልንሰብክ ልንናገር ይገባል። አንድ የመጨረሻ ነገር ልንገራችሁ። እውነቱን ስነግራችሁ እኔ በባህሪ ከአንድ ቸርች ወደ ሌላ ቤተ ክርስቲያን ቅባትን ፍለጋ አልዞርም። አንዳንድ ጊዜ አብረውኝ የሚያገለግሉና የለመድኳቸው ሰዎች በተደጋጋሚ ወደ እኔ የመጡ አዲስ የሆነ ትኩስ የሆነ ቅባትን አካፍለኝ፣ አጋራኝ ሲሉኝ እጅግ በጣም እናደዳለሁ። ስንት አይነት ቅባት ነው የምትፈልጉት? አንድ ምሳሌ ልንገራችሁ። ወደ ብሉይ ኪዳን እንሂድ። ንጉሥ ዳዊትን ታስታውሳላችሁ? ንጉሥ ከመሆኑ በፊት የነበረው ሕይወት፣ እረኛ እያለ የነበረው ሕይወት
በመጀመሪያ ሁላችንም የምንስማማበት አንድ ነገር አለ። ንጉሥ ዳዊት የተቀባው በነቢዩ ሳሙኤል ነበር። በዚህ ትከራከሩኛላችሁ ብዬ አላምንም። በሳሙኤል በኩል ይቀባ እንጂ እግዚአብሔር ራሱ የመረጠው ሰው ነበር። ታዲያ ንጉሥ ዳዊት ንጉሥ ከመሆኑ በፊት ከጎልያድ ፊት ለፊት በቆመበት ወቅት ማለትም ከሱ ብዙ እጥፍ ቁመትና ክብደት በነበረው ፊት ለፊት ሲጋፈጥ ከዛ ጦርነት ከመሄዱ በፊትና ጎልያድን ከመጣሉ በፊት ከወንድሙ ጎን ማለትም ከሰራዊት አለቃው ከሆነው ከኤልያብ ጎን ቆሞ ነበር። ወንድሙ በደንብ ስለ ጦርነት የሚያውቅና የጦር መሪ አዛዥ የነበረ ሰው ነው። ምናልባት ወንድሙ በሞያው ወታደር ሊሆን ይችላል፣ ስልጡን ሊሆን ይችላል። ነገር ግን ያልተቀባው ስልጡን ነበር። ኤልያብ ምንም እንኳን ከዳዊት የተሻለ ስለ ጦርነት ዕውቀት ቢኖረውም ምንም አይነት ቅባት አልነበረውም። ዳዊት ደግሞ ልክ ከወንድሙ በተቃራኒ የተቀባው ሞያ የሌለው ሰው ነበር። ታዲያ በዚህ ሰዓት ወንድሙ ኤልያብ ልክ ጎልያድን ሲያይ ወዲያውኑ በውትድርና ስልጠና ላይ የተማረው ነገር ብቅ አለበት። ወዲያውኑ ኤልያብ ራሱን ከጎልያድ ጎን አድርጎ ሲስል ጎልያድ እጅግ በጣም ግዙፍ ከመሆኑ የተነሳ ያ ኤልያብ ጠንካራው ወታደር የሆነው የሰለጠነው ኤልያብ ልክ እንደ ድንክ ሆኖ ከጎልያድ በታች ሆኖ ራሱን አየ። ነገር ግን ዳዊት ጎልያድን ሲያይ እንደዛ አልነበረም ያየው። አያችሁ፣ ቅባት የምታዩትን ነገር እንድትቀያይሩ ያደርጋል። የተቀባ ዓይንና ስጋዊ ዓይን የሚያይበት እይታ በፍጹም አንድ አይደለም። ታዲያ ያ የተቀባው ብላቴና ያንን የቆመ ተራራ የሚመስለውን ጎልያድ ሲያይ ምን ያየ ይመስላችኋል? እንደ ወንድሙ የማይነቃነቅ አለት የሚመስል ነገር ያየ ይመስላችኋል? ታውቃላችሁ፣ ንጉሥ ዳዊት ያየው እንደ ኤልያብ አይደለም። ይልቁንስ ንጉሥ ዳዊት ቀና ብሎ ጎልያድን ሲመለከት ከጎልያድ ጎን የቆመውን ግዙፉንና ትልቁን ዋና ጦረኛ የሆነውን እግዚአብሔርን ነው የተመለከተው። ታዲያ ጎልያድ ከእግዚአብሔር ጎን ሲቆም ጎልያድ ልክ እንደ ድንክና ትንሽዬ ነገር ነበር የታየው። በእርግጠኝነት ኤልያብ ጎልያድን ሲያይ ከዚህ ሰው ጋር ከተጋጠምኩኝ እንደ ቁርሱ ነው የሚበላኝ ብሎ ነው የሚያስበው። ዳዊት ግን ጎልያድን ሲያይ እግዚአብሔር ይመስገን ትልቅ ስለሆነ ምንም ቢሆን የሚወነጨፈው ወንጭፍ አይስተውም ብሎ ነው የሚያስበው። የተቀባ ሰው አስተሳሰቡ የተቀየረ ነው። ዳዊት ያላደረገውን አንድ ትልቅ ነገር ልንገራችሁ። ጎልያድን ሲያይ ዳዊት ያላደረገው ነገር ነበር። ወዲያውኑ ጎልያድን አይቶ ደንግጦ ወዲያው ወደ ኋላ ዞሮ ወደ ነቢዩ ሳሙኤል እየሮጠ ሄዶ የነቢዩ ሳሙኤልን ጉልበት እቅፍ አድርጎ ነቢዩ እባክህ ጎልያድን የምጋጠምበትን ቅባትና ጸጋ ስጠኝ አላለም። መልሱልኝ፣ ዳዊት እንደዚህ አድርጓል ወይስ አላደረገም? ወይም ደግሞ ዳዊት ሳሙኤል ጋር ሄዶ እንደ ዘመኑ ክርስቲያን ሳሙኤልን አባቴ ሆይ እባክህ እንደ ጎልያድ አይነት የሚመስል ትልቅ ቅባት ይኖርሃል አላለውም። አያችሁ፣ ከእረኝነት ቀጥታ መጥቶ የተቀባው ቅባት አላረጀም ወይም ደግሞ አልቀሰቀሰም። ያው እሳት አሁንም በዳዊት ላይ ነበር። አዲስ እሳት፣ ትኩስ እሳት የሚባል ነገር አልነበረም። የእገሌን እሳት ስጠኝ አላለው። ዳዊት በእረኝነትም በንግስናው ሲሳደድም የነበረው ቅባት አንድ አይነት ቅባት ነበር። አዲስን ቅባት በፍጹም ጠይቆ አያውቅም። እግዚአብሔር የሚቀባው የሚያልቅበት ወይም ቅባት የሚቀዘቅዝበት እሳቱ የሚቀዘቅዝበት አምላክ አይደለም። አንዴ ከሰጠ ሰጠ ነው። ሁል ጊዜ ትኩስ ነው። ከእናንተ ጋር ለዘላለም ምቹ ሆኖ ለመኖር የተሰጣችሁ ጸጋ ነው። ከሱ አንድ ጊዜ የተቀበላችሁት ቅባት ለዘላለም ከእናንተ ጋር እንዲቆይ እንጂ እንዲያረጅ አልተፈጠረም። ዛሬ ያንን እሳትና ቅባት በሕይወታችሁ ላይ እንዲሰራ መራመድና ስራችሁን መጀመር ይኖርባችኋል። ሃሌሉያ።